በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም ቀሲስ ወንድም የዚህ ታላቅ ደብር አስተዳዳሪ መልአከ ምሕረት ቀሲስ ሶሎሞን ታረቀኝ የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ ሊቀ ትጉሃን አባታችን መሪጌታ ለይኩን ለሁሉም ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት ምእመናን ምእመናት ሕፃናትም ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለና የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የነፍሳችን ንጉሥ ስሙ ለዘላለም የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ቅዱስ ገብርኤል የሚል ይሆናል። እስኪ አንድ ስሙን ጥሩት፣ ቅዱስ በሉ። ገብርኤል በዚህ በትንቢተ ዳንኤል ምዕራፍ 3 ከቁጥር 23 እስከ 25 ያለውን የመጽሐፍ ቅዱስ ክፍል አስቀድሜ ያነብላችኋለሁ። እነዚህም ሦስቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜም ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም፣ የአራተኛውን መልክ የአማልክትን ልጅ ይመስላል ብሎ መለሰ ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ሕያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማው እንድንል ጸጋው እንዲበዛልን ህልውናው እንዲሰማን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር እንደረዳን መጠን አሁን ያነበብነውን የመጽሐፍ ቅዱስ ክፍል ለማየት እንሞክራለን። አስቀድመን ግን ስለ ቅዱሳን መላእክት የተወሰነ ነገር መረዳት ማወቅ ያስፈልገናልና የተወሰነ እንደ መግቢያ ለማየት እንሞክር። እንግዲህ ስለ ቅዱሳን መላእክት መማር እጅግ የሚያስፈልግ ነገር ነው። መቼም እኛ ብዙ ጊዜ ስለ ጠላቶቻችን ስለሚፈታተኑን ስለሚዋጉን ስለ ክፉ መናፍስት ብቻ መስማት ስለሱ ማንበብ ብዙ ጊዜ ያስደስተናል። ግን ስለ ጠላቶቻችን አውቀን ደግሞ ስለሚረዱን ስለ ወዳጆቻችን ደግሞ አለማወቅ እጅግ ሞኝነት ነው ወገኖች። አንደኛ ስለ ቅዱሳን መላእክት መማር በራሱ በረከት አለው። በመጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያ ለምን ይሆናል ይላል? ለበረከት ይሆናል ይላል። ስለዚህ ቅዱሳን መላእክትን በትምህርት ስናነሳቸው፣ በምስጋና ስናነሳቸው፣ ስለ እነሱ ስንነጋገር የምናገኘው በረከት አለ ማለት ነው። ይሄ ብቻ እንዳይመስላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስም በስሜ 1 2 ሁናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። ስለዚህ ስለሚረዳን ስለ እግዚአብሔር ስለሚያግዘን ስለ ክርስቶስ በነገር ሁሉ በቅድስና ውስጥ እንድናልፍ ስለሚያግዘን ስለሚያስተምረን ስለ መንፈስ ቅዱስ ባነሳን ቁጥር በመካከላችን ማን ይገኛል? ራሱ ባለቤቱ እግዚአብሔር ይገኛልና ስለ ጠላት ብቻ አውቀን ዝም እንዳንል ነው ወገኖች። እግዚአብሔር ሁላችንም በቸርነቱ ይርዳን። ይሄ ብቻ እንዳይመስላችሁ ስለ ቅዱሳን መላእክት ስናነሳ እኔ በተለይ በጣም የሚገርመኝ መላእክት እንደኛ ብዙ ተደርጎላቸው አይደለም እግዚአብሔርን የሚያመሰግኑት። እኛ ብናመሰግን ምናልባት ከከባድ በሽታ ስለዳንን፣ ከአደጋ ስለተረፍን፣ ወልደን ስለሳምን፣ ዘርተን ስለቃምን፣ ተምረን በእውቀት ጎዳና ስለተጓዝን፣ ከዘላለም ሞትና ቅጣት ስለተረፍን ምናልባት እግዚአብሔርን ልናመሰግነው እንችላለን። ቅዱሳን መላእክት ግን ከዚህ ነገር ሁሉ ነፃ ናቸው። በልጅ እንዳንል ቅዱሳን መላእክት አይወልዱም። በትዳርም ተደስተው ነው እንዳንል ቅዱሳን መላእክት አያገቡም፣ አይጋቡም። ከሞት ስለተረፉ ነው እንዳንልም ቅዱሳን መላእክት የማይሞቱ ሕያዋን ናቸው። ታዲያ ለምንድን ነው እግዚአብሔርን የሚያመሰግኑት? በማያርፍ በማይቋረጥ አርምሞ በሌለበት ምስጋና ውስጥ እግዚአብሔርን ለምንድን ነው መላእክት የሚያመሰግኑት ካለን እግዚአብሔር ስለሆነ ነው። እግዚአብሔር አምላክ ስለሆነ፣
እግዚአብሔር አባት እውነተኛ ጌታ ስለሆነ በእግዚአብሔርነቱ ብቻ ቅዱሳን መላእክት እግዚአብሔርን ያመሰግኑታል። በእውነት ከኛም የሚጠበቀው ነገር ይሄ ነው ወገኖች። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ በሁሉ አመስግኑ ይላል። በአንዳንድ ጉዳዮች አይደለም። ጸሎታችሁ ሲሰማ ስለታችሁ ሲደርስ ብቻ አይደለም። በሁሉ በማግኘት በማጣት፣ በመውደቅ በመነሳት፣ በመታሰር በመፈታት፣ በማንኛውም የኑሮና የህይወት አቅጣጫ ውስጥ ብታልፉ አመስግኑ ይላል ቅዱስ ጳውሎስ። ለምን? እግዚአብሔር ምስጋና የባህሪ ገንዘቡ ስለሆነ። ደግሞ እግዚአብሔር ሌላም ነገር አልጠየቀንም። በእውነት ላደረገው ነገር ክፍያ ክፈሉ ቢል እግዚአብሔር ማን ነው በክፍያ ደረጃ ውለታውን መመለስ የሚችለው? እንኳን እግዚአብሔር የእናት ውለታ እንኳን አይመለስም ወገኖች፣ አዙሮ ይደፋል። እግዚአብሔር ግን ዋጋውን አሳንሶ አመስግኑኝ ብቻ ነው ያለው። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእውነት አፄ ኃይለ ሥላሴም አንድ የተናገሩት ነገር አለ። እግዚአብሔርን የምናመሰግነው ለውለታው ክፍያ ሳይሆን ለውለታው መታሰቢያ ነው ብለው ተናግረዋልና ጌታ ሆይ ይህንን ያደረግከው አንተ ነህ፣ ይህንን የሰራው አንተ ነህ፣ የምስጋናው መነሻ የምስጋናው አድራሻ አንተ ነህ ስንል ብቻ በእውነት ማመስገን ይገባናል። ቅዱሳን መላእክት እግዚአብሔርን በእግዚአብሔርነቱ የሚያመሰግኑ ናቸው። ይሄ ብቻ አይደለም፣ ፍቅርም የተሞሉ ናቸው መላእክት። እኛ ብዙ ጊዜ ስለ መላእክት ሲነሳ ቀጪ ብቻ ይመስሉናል። 10 ጊዜ ሰይፍ የሚመዙ ለመቅሰፍትና ለማት ብቻ የሚላኩ ይመስለናል። ግን አይደለም ወገኖች። እንኳን መላእክት እኛ እንኳን ወደ እግዚአብሔር ቤት በብዛት በመጣን ቁጥር ቃሉን በብዛት በሰማን ቁጥር ልባችን እኮ ለፍቅር ይዘጋጃል። ልባችን ለፍቅር ይረጥባል። አፍቃሪዎች፣ ሰውን ወዳጆች እንሆናለን። ሰውን በኩል የምናይ እንሆናለን። እኛ እንኳን መውደቅና መነሳት፣ ማመንና አለማመን የሚፈራረቅብን ብዙ ጊዜ ፈርሰን ብዙ ጊዜ የምንሰራ እኛ እንኳን በእግዚአብሔር ቤት ብዙ ጊዜ ስንገኝ አፍቃሪዎች እንሆናለን። ቅዱሳን መላእክት ደግሞ ዓለም ከተፈጠረበት ጊዜ ጀምሮ እስከዚህ ሰዓት ድረስ በእግዚአብሔር ፊት በምስጋና ያሉ ናቸው። ስለዚህ እግዚአብሔር የፍቅር አምላክ ስለሆነ ባህሪው ይጋባባቸዋል። እነሱም ፍቅርን የሚያውቁ ለሰው ልጆች ፍቅር ያላቸው ናቸው ቅዱሳን መላእክት። ይህንን የምትረዱት በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ በአንድ ኃጢአተኛ መመለስ በሰማይ መላእክት ዘንድ ምን ይሆናል? ደስታ ይሆናል ነው የሚለው። ጌታ ሆይ ያ የጠፋው ልጅ ተገኘ እኮ፣ ያ ሙቶ የነበረው ልጅ ሕይወት አገኘ፣ እንኳን ደስ አለ እያሉ አምላካቸውን ሲያመሰግኑ እናያለን። ለምን? አፍቃሪዎች ስለሆኑ። ይሄ ብቻ አይደለም። ሰዎች በመከራ ውስጥ ሲያልፉ፣ በባርነት በችግር ውስጥ ሲያልፉ ቅዱሳን መላእክት ዝም አይሉ፣ ስለኛም ደግሞ ይጸልያሉ። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ 70 ዘመን የተቆጣሃቸውን እስራኤላውያንን የማትምረው እስከ መቼ ነው ብሎ እግዚአብሔር መልአክ እግዚአብሔርን ሲለምን እናያለን። እግዚአብሔርም የመልአኩን ልመና ሰምቶ እስራኤል ድጋሚ እንደምትቋቋም፣ ገመድ እንደሚዘረጋባት፣ ቅጥሯ እንደሚሰራ፣ መቅደሷ ድጋሚ እንደሚታነጽ ለመልአኩ በሚያጽናና ቃል ሲናገረው እናያለን። ስለዚህ ቅዱሳን መላእክት በደስታችንም የሚደሰቱት በሐዘናችንም አዝነው ወደ እግዚአብሔር የሚለምኑት ምን ስለሆኑ ነው? አፍቃሪዎች ስለሆኑ፣ ሰውን የሚወዱ ወዳጆች ስለሆኑ ነው ወገኖች። ይሄ ብቻ አይደለም። ቅዱሳን መላእክት ግርማውያን ናቸው። አሁን በመካከላችን ድንገት አንዱ የእግዚአብሔር መልአክ ቢገለጥ ዘለን የምናቅፈው ይመስለናል አይደለ? ግን ቅዱሳን መላእክት ግርማውያን ናቸው። በተገለጡበት ቦታ ሁሉ ታላቅ ፍርሃት ሲሆን ነው በመጽሐፍ ቅዱስ የምናየው። ዘካርያስ የእግዚአብሔር መልአክ በዕጣኑ መሠዊያው አጠገብ ቁሞ ሲያየው ምንድነው የሆነው? ደነገጠ፣ ፍርሃትም ወደቀበት ነው የሚለው። ዳንኤልም እንደ ሞተ ሰው ሲወድቅ፣ የክርስቶስን መቃብር ሲጠብቁ የነበሩ ወታደሮችም እንደ በድን ሲሆኑ እናያለን። ማን ሲገለጥ? የእግዚአብሔር መልአክ ሲገለጥ። መብረቅ እንኳን በሰማይ ሲታይ ምን ያህል እንደሚያስደነግጥ እናውቃለን አይደል? ቅዱሳን መላእክት ደግሞ ከዛ በላይ የሚያስደነግጡ የሚያስፈሩ ናቸው። ሙሴን እንኳን ብታስታውሱ ሙሴ 40 ቀን 40 ሌሊት ከእግዚአብሔር ጋር አፍ ለአፍ ስለተነጋገረ ሕጉን ጽፎ ከእግዚአብሔር ጋር ተነጋግሮ ከተራራው ሲወርድ ቤተ እስራኤል ሙሴን እኮ ማየት አልቻለም። ሙሴ ሆይ ፊትህን ተሸፈንልን እስኪሉ ድረስ ፊቱ ያንጸባርቅ ነበረ የሙሴ። መላእክቱ ደግሞ እንግዲህ ዓለም ከተፈጠረበት ሰዓት ጀምሮ እስካሁን በእግዚአብሔር ፊት የቆሙ ስለሆኑ ከሙሴ በላይ ፊታቸው የሚያስፈራ ግርማ ያለው የሚያስደነግጥ በክብር የተሞሉ ናቸው።
በዮሐንስ ራእይ ምዕራፍ 18 ላይ የእግዚአብሔር መልአክ ከሰማይ ሲወርድ አየሁ፣ ከክብሩ የተነሳ ምድር በራች ነው የሚለው እና የቅዱሳን መላእክትን ክብር እንደ ቀላሉ ማየት ልክ አይደለም ወገኖች። ይሄ ብቻ አይደለም፣ ነፃ ምርጫም አላቸው። እኛ ስለ መላእክት ስናስብ በቃ አንድን ነገር ተገደው የሚያደርጉት ይመስለናል። ልክ በሬ ላይ ቀንበር አሸክመው እንደሚያሰሩት እንደዛ ተገደው የሚያደርጉ ይመስሉናል። መላእክት ግን አይደለም። ነፃ ፈቃድ፣ ነፃ ምርጫ ያላቸው ናቸው። ለዛ እኮ ነው ዲያብሎስ ልዑልን እመስላለሁ፣ በከዋክብት መካከል ቤቴን እሰራለሁ፣ እግዚአብሔር ያልፈጠረውን ፍጥረት እፈጥራለሁ ስላለ የክህደትን መንገድ በነፃ ምርጫው ስለመረጠ በእሳት ሰንሰለት ታስሮ ወደ ጥልቁ ሲጣል እናየዋለን ወገኖች። በእውነት እግዚአብሔርንም ቸር የምንለው በነፃ ምርጫችን ውስጥ ስለሚመራን ነው። በእርግጥ እሱ ኃይል አለ። ሁሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሉ ቀላያት የተባለለት ጌታ ነው። በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን አደረገ ተብሎ እኮ ተጽፏል። ተው እንዳታደርግ ብሎ የሚገዳደረው እጁን የሚይዘው ማንም የለም። ቢፈልግ እግዚአብሔር ዓለምን በአንድ መንገድ እኮ መምራት ይችላል። እንደ አውሊያ መንፈስ አገጭ እያጣመመ ደም እያስተፋ እግዚአብሔር ቢፈልግ እኮ መግዛት ይችላል። ኃይሉ ፍጹም ነው። እንዴት ታደርገዋለህ አይባልም እግዚአብሔር። ከየት ታመጣዋለህ አይባልም እግዚአብሔር። ግን ኃይል የሚገዛው ጉልበትን ብቻ። እንደውም አንድ አባት ልጁ አስቸገረውና አንተ አርፈ ተቀመጥ፣ ከዚህ በኋላ ብትነሳ እመታሃለሁ አለው። ልጁ ምን ብሎ መለሰ ይባላል? አባቴ ሆይ ተቀምጫለሁ፣ ግን በልቤ ቆሜያለሁ ብሎ መለሰለት ይባላል። ዱላ የሚገዛው ምንጊዜም ጉልበትን ነው። ፍቅር ግን የሚገዛው፣ ነፃ ምርጫ ግን የሚገዛው የልብን ሐሳብ ነው። የልብን ሐሳብ ይቆጣጠራሉ ወገኖች። ስለዚህ እግዚአብሔር ዓለሙን በኃይል ሳይሆን በፍቅር ገዛው። በዱላ ሳይሆን በነፃ ምርጫ እግዚአብሔር ዓለሙን ገዛው። በቅዱሳን መላእክት ዓለምም ያለው ይሄው ነው ወገኖች። በሌላም ቦታ እኮ እሳትና ውሃ፣ ሞትና ሕይወት፣ በረከትና መርገምን በፊትህ አስቀምጫለሁ፣ ወደ ፈለግከው እጅህን ዘርጋ ነው የሚለው። ስለዚህ እኛ በረከት እያለ ለምን መርገምን እንመርጣለን? መንግሥተ ሰማያት ገነት እያለ ለምን ገሃነመ እሳት እንወርዳለን? እግዚአብሔርን የሚያህል ጌታ እያለ ለምን አጋንንትን እንመርጣለን ወገኖች? በነፃ ምርጫችን መልካሙን እንድንሰራ መድኃኔዓለም ሁላችንም በቸርነቱ ይርዳል። እንግዲህ ስለ ቅዱሳን መላእክት ይህንን ካልን ቅዱስ ገብርኤል ስለሆነ ርዕሳችን፣ ቅዱስ ገብርኤል ማን ነው? የስሙ ትርጉም ምንድን ነው ካልን፣ ገብርኤል ማለት አምላክ ወሰብ ማለት ነው። አምላክ ሰው የሚል ትርጉም አለው። ወይም ደግሞ የክርስቶስን ሰው የመሆን ምስጢር፣ የተዋህዶን ምስጢር የተሸከመ ስም ነው ቅዱስ ገብርኤል ማለት። የዙፋን መልእክተኛ ነው። ከእግዚአብሔር ዙፋን ተልኮ ወደኛ የሚመጣ ሲጀመር መልአክ ማለትም ትርጉሙም መልእክተኛ የተላከ ማለት ነው። ምሕረትን ይዞ የምስራችን ይዞ አንዳንዴም መዓትን ይዞ የሰማይን ምስጢር ይዞ የማይከደነውን እውነት ይዞ ከእግዚአብሔር ተልኮ የሚመጣ አገልጋይ ማለት ነው ቅዱስ ገብርኤል ማለት። ቅዱስ ገብርኤል ከቅድስናው የተነሳ ካለው ክብር የተነሳ ቅዱስ ይባላል። ቅዱስ ማለት የተለየ ማለት ማለት ለእግዚአብሔር የተለየ ስለሆነ፣ ለመንግስቱ የተለየ ስለሆነ ቅዱስ ገብርኤልን ቅዱስ እያለን እንጠራዋለን። ይሄ ብቻ አይደለም። ስለ ቅዱስ ገብርኤል ስናነሳ አብሳሪ መልአክ መሆኑንም እንረዳለን። በብሉይ ኪዳን የሶምሶምን አባት ማኑሄን በመሰዊያው ላይ ተገልጦ ወንድ ልጅ እንደሚወልድ ናዝራዊ እንደሚሆን አስቀድሞ የምስራቹን ቃል እኮ ለማኑሄ ነግሮታል። ወደ አዲስ ኪዳንም ስንመጣ ለዘካርያስ ካረጁ በኋላ ሙቀት ልምላሜ ከተለያቸው በኋላ በሰው የማይቻለው በእግዚአብሔር ግን ተችሎ እግዚአብሔር ወርቅ የተባለውን ዮሐንስን እንደሚወልዱ አብስሮታል። ይሄ ብቻ አይደለም። ድንግል ማርያምም እንበለ ዘርአ ብእሲ ያለ ወንድ ዘር ከመንፈስ ቅዱስ ብቻ ጸንሳ እንደምትገኝ አማኑኤልን እንደምትወልድ ለ5500 ዘመን ተዘርግቶ የነበረው የሞት ሰንሰለት እንደሚበጠስ የጌታ ዓመት የጌታ ዘመን እንደሚጀመር ያበሰረው ቅዱስ ገብርኤል። ስለዚህ ከዚህ የተነሳ ቅዱስ ገብርኤል አብሳሪው መልአክ እንለዋለን። ዛሬም ያብስረን። በእውነት ለሀገራችን፣ ለትዳራችን፣ ላለንበት ኑሮ ራሱ የምስራች ቃል ያስፈልጋልና መልአኩ የምስራቹን ቃል ያሰማን። ይሄ ብቻ አይደለም። ቅዱስ ገብርኤል መጋቤ ሐዲስም ይባላል። ምክንያቱም በሐዲስ ኪዳን በተደጋጋሚ ሲገለጥ እናየዋለን። ለእረኞች ሲገለጥ እናየዋለን። በመቃብር ስፍራ ሲገለጥ እናየዋለን። የጌታን ትንሣኤ ለማብሰር ለድንግል ማርያም ለዘካርያስ ሲገለጥ እናየዋለን። ስለዚህ በተደጋጋሚ ስለታየ
መጋቤ ሐዲስ ብለን እንጠራዋለን። ይሄ ብቻ አይደለም። ከ5500 ዘመን በኋላ አዳም ልጅነቱ እንደሚመለስ የሕይወት ጸጋ ለሕዝቡ ሁሉ እንደሚናኝ አስቀድሞ ስለተናገረ የሰማይን መልአክ ወክሎ የእግዚአብሔርን የልቡን ሐሳብ ለድንግል ማርያም ስለተናገረ ወንጌል ሰባኪም ስለሆነ መጋቤ ሐዲስ እያልን እንጠራዋለን። ቅዱስ ገብርኤል የአምላክ ባለሟልም ነው። የአምላክ ባለሟል መሆኑን የምታውቁት ከራሱ ንግግር ነው። ለዘካርያስ ዮሐንስን እንደሚወልድ ሲነግረው ይሄ እንዴት ይሆናል? እኔ አርጅቻለሁ፣ ሚስቴም እንዲሁ አርጅታለች ብሎ ሲነግረው ይህንን የምስራች ቃል እንድነግርህ ከእግዚአብሔር ዘንድ ተልኬ የመጣሁት እኔ በማን ፊት የምቆመው ማን ነኝ? በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ መልሶለታል። በእግዚአብሔር ፊት መቆም ትልቅ ባለሟልነት ነው ወገኖች፣ ይቀላል እንዳይመስላችሁ። በንጉሥ ፊት ብዙ ጊዜ የሚቆሙ ምንድን ናቸው? ስልጣን ያላቸው ሰዎች ናቸው። በእግዚአብሔር ፊት የሚቆሙ ስልጣን ያላቸው ናቸው። በጸሎት ስንቆም፣ በዝማሬ ስንቆም፣ በአምልኮ በእግዚአብሔር ፊት ስንቆም እንዳትጠራጠሩ ወገኖች፣ ባለስልጣን ነን። ባለስልጣን ቅዱስ ገብርኤል በእግዚአብሔር ፊት መቆሙን በኩራት ነው ሲናገር የምናየው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። ስለዚህ በእውነት በእግዚአብሔር ፊት መቆማችን ያኮራናል ወይ? መዘመራችን ያኮራናል ወይ? መስበካችን ያኮራናል ወይ? እግዚአብሔርን ማገልገላችን ያኮራናል ወይ? ወገኖች በእግዚአብሔር መኩራት እኮ ተፈቅዷል። በሌላ ነገር መኩራት ነው ያልተፈቀደው። በሌላ ነገር መታበይ ነው ያልተፈቀደው። ምክንያቱም ሁሉም ከንቱ ስለሆነ። በሀብት ብንኮራ ለዘመናት ያከማቸነው ሀብት በአንድ ቀን እሳት አደጋ ይወድማል። በእውቀት ብንኮራ እውቀትም በእብደት እኮ ይለወጣል፣ እንዳልነበረ ይሆናል። በስልጣንም መኩራት አንችልም። ስልጣን የሞት መንገድ ሲሆን አይተናል። በመልክም እንደዚሁ አይኮራም። ውበት ሐሰት፣ ደም ግባት ከንቱ እንደሆነ መጽሐፍ ቅዱስ ይነግረናል። ከኮራን አይቀን በእግዚአብሔር ነው። ለዛ ነው መጽሐፍ ቅዱስ በተደጋጋሚ የኩራት ቃሎችን ሲናገር እናያለን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን? ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ፣ ሰልፍ የጀግና ድል ደግሞ የጌታ ነው እያሉ ቅዱሳን ሁሉ በእግዚአብሔር ሲኮሩ እናያቸዋለን። ወገኖች በእግዚአብሔር መኩራት በእውነት ተፈቅዷል። ለዛ ነው ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። ወደ አነበብነው የመጽሐፍ ቅዱስ ክፍል ስንመጣ ትንቢተ ዳንኤል ምዕራፍ 3 ላይ ስለምንድን ነው የተጻፈው እናውቀዋለን አይደል? ቅዱስ ገብርኤል ከሰማይ ተልኮ 3ቱን ሕፃናት ከእሳት ውስጥ እንዳወጣ ነው መጽሐፍ ቅዱስ የሚነግረን። ይህንን ታሪክ እናውቀዋለን። ያንዳንዱን በዝርዝር ለማየት አንሞክርም። እንደ ዋና ዋና ሐሳቡን እየመዘዝን እያወጣን ለማየት ነው የምንሞክረው። በእርግጥ እግዚአብሔር አንድን ታሪክ አንድን ቃል ለምንድን ነው ደጋግሞ የሚነግረን ወገኖች? ለምንድን ነው? መቼም የእግዚአብሔር ቃል እንደ ጠጅ እንደ ጠላ የሚያሰክር አይደለም ቢደጋገምም ማለት። ለምንድን ነው የሚነግረን? እንድንለወጥ ነው፣ እስክንቀየር ድረስ፣ መንፈሳዊ ፍሬ እስክናፈራ ድረስ፣ እግዚአብሔር የሚወደው እግዚአብሔር የመረጠው የጻድቃን የሰማዕታት የቅዱሳንን ፈለግ የሚከተል ሰው እስክንሆን ድረስ፣ ሌላ እስክንሆን ድረስ እግዚአብሔር አንድን ታሪክ ደጋግሞ ይነግረናል ወገኖች። ይህ ብቻ አይደለም። ቅዱስ ዮሐንስ አፈወርቅ አንድ የተናገረው ነገር አለ። ካህኑ በእጁ የተያዘውን ጽና ውስጥ ያለውን ፍም እሳት በነካካው ቁጥር ዕጣኑ የበለጠ ምን ይሆናል? እያወደን ይመጣል አይደል? የእግዚአብሔር ቃልንም በነካካ ነው ደጋግመን ባየነው ቁጥር በሌላ ምስጢር እናገኘዋለን። ፍቺው የበለጠ እየተብራራ እናገኘዋለንና ታሪኮችን ቃላቶችን ደጋግሞ ማየት እጅግ መልካም ነው። እየከፋፈልኩ ነው ለማስረዳት የሚሞክረው ታሪኩ ሰፊ ስለሆነ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 1 እስከ 7 የግፍ ትእዛዝ እንዳለ እንረዳለን። ናቡከደነጾር የተባለ የባቢሎን ወይም በአሁኑ ሰዓት ኢራቅ ተብላ የምትጠራው የባቢሎን ንጉሥ ከ506 ዓመት ዓለም ጀምሮ ባቢሎንን ለ43 ዓመት ሲገዛ የነበረ ንጉሥ፣ እስራኤልን ያፈረሰ፣ ቤተ መቅደሱን አፍርሶ ቅጥሩን አቃጥሎ የሚችለውን ገሎ የማይችለውን ማርኮ ወደ ባቢሎን ያፈለሰ ናቡከደነጾር አንድ የግፍ ትእዛዝ ሲያዝ እናየዋለን ወገኖች። ግፍ ምንድን ነው? ግፍ ማለት ያልበደሉንን መበደል ማለት ነው። ባልደረሱብን ሰዎች ላይ የምንደርስ ከሆነ በመልካሞቹ ላይ የምናምጽ ከሆነ ይሄ ግፍ ይባላል ወገኖች። የግፉ ትእዛዝ ምን ነበረ? ቁመቱ 6 ክንድ ወርዱ 6 ክንድ የሆነ የወርቅ ምስል አሰርቶ በዱራ ሜዳ ላይ አቆመና
ለዚህ ምስል ሁላችሁም ስገዱ፣ ለዚህ ምስል ያልሰገደ ወደ እሳት ይጣላል ብሎ ትእዛዝ አዘዘ። እንግዲህ የናቡከደነጾር ትልቁ ስህተት ምን ይመስላችኋል? ትልቁ ኃጢአት ትዕቢት ነው። ይሄ ብቻ እንዳይመስላችሁ በትንቢተ ዳንኤል ምዕራፍ 4:30 ላይ ሄዳችሁ ስታነቡ ይቺ ታላቂቱ ከተማ ባቢሎንን እኔ በኃይሌ የሰራዋት አይደለችምን ብሎ በአፉ አይደለም የተናገረው። የሚገርማችሁ ቃል አውጥቶ አይደለም የተናገረው፣ በልቡ አሰበ። በልቡ ብቻ ስላሰበ እግዚአብሔር እንደ ከብት 7 ዓመት ሳር ሲያስበላው እናያለን። ለትዕቢቱ ምላሽ እግዚአብሔር ሲሰጠው እናያለን። ወገኖች በእውነት እግዚአብሔር ከሚጠላው ኃጢአት አንዱ ምንድነው ካላችሁ ትዕቢት ነው። ትዕቢት የውድቀት ዋዜማ ነው። ትዕቢተኛ የሆነ ሰው እንደሚወድቅ ለማወቅ ግድ ነብይ መሆን አይጠበቅም ወገኖች። ማንም ሳይገፋው የሚወድቅ ማን ነው ካልን ትዕቢተኛ ነው። ዲያብሎስ ከሰማይ የተጣለው፣ ሳጥናኤል ሰይጣን የሆነው በትዕቢት ነው። አዳም ከገነት የተባረረው በትዕቢት ነው። ፈርዖንና ሰራዊቱ በባህረ ኤርትራ የሰጠሙት በምንድን ነው? በትዕቢት ነው ወገኖች። ናቡከደነጾርም በትዕቢቱ ምክንያት ምስል አቁሞ በእግዚአብሔር ፋንታ ሕዝቡ እንዲሰግድ ሲያዝ እናየዋለን ወገኖች። ትህትና የክርስቲያን ወርቀ ካባው ነው፣ የክብር ልብሱ። ትህትና ከእግዚአብሔር ጋር የሚያገናኘን የክብር ሰረገላ ሆኖ የሚያጨባብጠን ነው። ትህትና ከእግዚአብሔር ጸጋ እንድናገኝ እኮ የሚያደርግ ነው። የጽድቅ ስራችንን እንኳን ከዲያብሎስ ቅንዓት የሚሸፍንልን ሽፋኑ ምንድነው ካልን ትህትና ነው ወገኖች። ትህትና መቅለስለስ እንዳይመስላችሁ። ትህትና የበታችነት ስሜትም አይደለም። ትህትና ለመጀመር መፍራትም አይደለም። ትህትና ራስን በልኩ ማየት ነው። ራስን በመጠኑ ማየት ነው። ችሎ ለሚያስችለን አይቶ ለሚያሳየን ጌታ ክብርን ምስጋናን መስጠት፣ ይሄ ትህትና ይባላል ወገኖች። ትህትና ደግሞ እንደው የጉልበት መሰበር፣ የወገን መታጠፍ፣ የአንገት መታጠፍ የሚመስለው ብዙ ሰው አለ። ይሄ መገለጫው ሊሆን ይችላል። የትህትና ግን ማረጋገጫው ምንድነው ካልን ልብ ነው። ለዛ ነው እኔ የዋ በልቤም ትሁት ነኝ ያለው ጌታ። ስለዚህ ትህትናም ትዕቢትም የምንድነው ካልን የልብ ነው፣ የልብ ነው። ስለዚህ ናቡከደነጾር በትዕቢቱ ምክንያት ይህንን ትእዛዝ ሲያዝ እናያለን። ደግሞ ሲያዝ እንደው ክፍሉን አንዴ ባነብላችሁ መግቢያው ላይ ምን ይላል መሰላችሁ? ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ላይ ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ፣ በባቢሎን አውራጃ በዱራ ሜዳ ቆመው። ንጉሡም ናቡከደነጾር መኳንንትንና ሹማምንቶችን፣ አዛዦችን፣ አዛውንቶችን፣ በጅሩንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበሰቡ ዘንድ ንጉሡም ናቡከደነጾር ላቆሙ ምስል ምርቃት ይመጡ ዘንድ አዘዘ። አይገርም? አንድ የቀረ የለም። መቼም ኃጢአት ምንድነው ካልን ኃጢአት ወዳጅ የሚፈልግ ነው። ጽድቅ ብቻ ነው ወዳጅ የማይፈልግ። ጽድቅ ብቻችሁንም መስራት ትችላላችሁ። በራችሁን ዘግታችሁ በዋሻ ውስጥ ተደብቃችሁ ከሰው ተለይታችሁ ተነጥላችሁ የጽድቅን ስራ መስራት ትችላላችሁ። ኃጢአት ግን ጓደኛ ይፈልጋል። ኃጢአት ወዳጆችን ይፈልጋል ወገኖች። ለዛ ነው ናቡከደነጾር መኳንንቱን፣ አዛዦቹን፣ አረጋውያንን፣ ህዝቡን ሁሉ ሰብስቦ ለምስሉ እንዲሰግዱ ያዘዘው። ይሄ ብቻ አይደለም። ትንቢተ ዳንኤል ምዕራፍ 3 ከቁጥር 8 እስከ 12 ደግሞ ስታዩ እውነተኛን ምርጫን ደግሞ ትረዳላችሁ። ይህንን ትእዛዝ አዘዘ። በዛ ጊዜ ከዛ ሁሉ ህዝብ 3ቱ ህፃናት አናንያ፣ አዛርያ፣ ሚሳኤል የተባሉ የእግዚአብሔር ሰዎች ለምስሉ አልሰገዱ። ይህንንም ነገር አምጥተው ለማን ነገሩት? ለንጉሱ። ንጉሥ ሆይ ለትእዛዝህ የማይገዛ ከህግና ከስርዓት ውጪ የሆኑ 3 ሰዎች አሉ። እነዚህም ሰዎች አይሁዳውያን ናቸው ብለው ከሰሷቸው። መቼም ክስ የማን ነው ካላችሁ ብዙ ጊዜ ክስ የጠላት ነው። ክስ የዲያብሎስ ነው። የወንድሞች ከሳሽ ተጣለ ተብሎ ከተጽፏል ወገናችን። እንደውም በቤተ ክርስቲያናችን እኩይ ፍልስጣ የሚባል ጋኔን አለ ይባላል። እየተከታተለ የሰዎችን ስህተት የሚመዘግብ። ዛሬ ዝሙት ከሰራን ዝሙት ሰርቷል፣ ከሰረቅን ሰርቋል እየተከታተለ ክስ የሚመዘግብ አጋንንት አለ። ያ አጋንንት ጸጥ የሚለው ድል የሚነሳው እኛ ንስሐ ስንገባ። ልክ ንስሐ ስንገባ ከዚህ በኋላ ዶሴ ማጣበብ ነው ብሎ የተሰራውን ኃጢአት ይሰርዛል ይባላል። አያችሁ። ስለዚህ ከሳሾች አሉ፣ እኛን የሚያካስሱ አሉ። በሐሰትም ይሁን በሌላ መንገድ እኛን ይከሱናል። ክሱን ድል የምንነሳው ግን በእምነት ነው። ክሱ ድል የሚነሳው በንስሐ ነው ወገኖቼ፣ ሌላ መንገድ የለውም።
ሌላ ምትሃትም የለውም፣ ሌላ በርም የለውም ወገኖች። ሕፃናቱን በንጉሱ ፊት ቆሙ። ንጉሱም ጠየቃቸው፣ ለምንድነው እኔ ላሰራሁት ምስል ያልሰገዳችሁት አላቸው። ንጉሱ ተቆጥቶ ነው ይህንን ያላቸው። መቼም የንጉስ ቁጣ ቀላል አይደለም አይደል? ንጉስ በትንሹ እንኳን ሲቆጣ 10 ዓመትና 20 ዓመት ነው የሚያስረው። በዛ ዘመን ደግሞ ነገስታት ሲቆጡ የሚያደርጉት በእሳት ማቃጠል ነው የሚያደርጉት፣ አንገትን በሰይፍ መቁረጥ ነው፣ በእንጨት ላይ መስቀል ነው። በዘመኑ የነበረው ቅጣት ከባድ ነው ወገኖች። ለዛ ከሆነ ሰማዕታትን ቅዱሳን የምንላቸው ጻድቃንን እስከ ዛሬ ድረስ የምናደንቃቸው የዚህን የነገስታትን ቁጣ ስላልፈሩ ነው። ያላዋያን ነገስታትን ዛቻ ስላልፈሩ ዛሬም ድረስ እናስባቸዋለን ወገኖች። ዮሐንስን ታስታውሳላችሁ። ሄሮድስን የወንድምህን ሚስት ልታገባ አይገባም፣ ለአንተ አልተፈቀደችልህም እያለ ሰይፉን ሳይፈራ እሳቱን ሳይፈራ ይወቅሰው ነበረ። ነቢዩ ኤልያስንም ካስታወስን በአክዓብ ፊት ቆሞ አንደኛ ነገሥት ምዕራፍ 17 ላይ በፊቱ የቆምኩት ሕያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ዝናብና ጠል አይሆንም እስኪል ድረስ ሰማይን ለ3 ዓመት እስኪያስር ድረስ በነገስታት ፊት ቆሞ ሲናገር እናየዋለን። ስለማያዳልሉ ነው፣ ስለማይዋሹ ነው፣ የሐሰት ምስክርነት ስለማይሰጡ ነው፣ ሁልጊዜ ራሳቸውን በእግዚአብሔር ፊት እንዳሉ ስለሚረዱ ነው ወገኖች። ዳዊትም እኮ ስለ 8ኛው ሺህ በዘመረው መዝሙሩ ምንድን ነው የሚለው? አድኅነኒ እግዚኦ እስመ ኀልቀየ ወውህደ ሃይማኖት እምእጓለ እመሕያው ከንቶ የተናገሩ አህዱ ምስለ ቃሉ በከናፍረ ጉህሉት ልበ ወበልብ ይተናገሩ ብሏል። አቤቱ ደግ ሰው አልቋልና አድነኝ። በሰው ልጆች ዘንድ መተማመን ጎድሏልና አንዱ በአንዱ ላይ በሽንገላ ከንፈር 2 ልቡ ነው ይናገራሉ አለ። ወደድኩ ይላል ጥላቻን ለብሶ፣ አፈቀርኩ ይላል ወረትን ታቅፎ። ስለዚህ ከዚህ ሕዝብ አድነኝ ሲል እናያለን ዳዊት። ቅዱሳኑ ግን ሳይፈሩ ሳያፍሩ የነገስታቱን ቁጣ ችለው በእውነት ሲመሰክሩ እናያለን። ትንቢተ ዳንኤል አሁንም ምዕራፍ 3 ከቁጥር 13 እስከ 18 ደግሞ የእነዚህን የሕፃኖቹን ምስክርነት ነው የምናየው። ለምንድን ነው የማትሰግዱት አላቸው። እነሱ ምን ብለው መለሱት? ንጉሥ ሆይ አንተ ላቆምከው ምስል አንሰግድም፣ እግዚአብሔር ከዚህ ካነደድከው እሳት ያድነናል፣ እግዚአብሔር ያስመልጠናል ብለው መለሱለት። ወገኖች እግዚአብሔር ያድናል፣ ይህን እንዳትረሱ። እግዚአብሔር ከሞት ያድናል፣ እግዚአብሔር ከእሳት ያድናል፣ እግዚአብሔር ከበሽታ ያድናል። ለዓለም ጥበብ ለዓለም እውቀት አስቸጋሪ ከሆነው ደዌ እግዚአብሔር ያድናል። እግዚአብሔር ከአጋንንት ያድናል። እግዚአብሔር ከዓለም ትችት ከህሊና ወቀሳም እግዚአብሔር ያድናል። ወገኖች ስሙ ራሱ መድኃኒት ነው። እኔ የእስራኤል አምላክ እግዚአብሔር መድኃኒትህ ነኝ እኮ ነው የሚለው ወገኖች። መድኃኒት የምንለው ነገር የሚያስጨንቀንን ነገር ገድሎ ለእኛ ዕረፍት የሚሰጠውን ነው አይደለ? እግዚአብሔርን መድኃኒት ስንል የሚያስጨንቀንን አጋንንት የሚያስጨንቀንን በሽታ አሳዶ ገድሎ ለእኛ ሰላምና ዕረፍት የሚሰጥ ማለታችን ነው። እግዚአብሔር ያድናል። ስለዚህ አንተ ካዘጋጀው እሳት ያድነናል አሉና የሚገርማችሁ ቀጥለው የተናገሩት ቃል ንጉሥ ሆይ እግዚአብሔር አንተ ካዘጋጀኸው እሳት ባያድነንም ግን ላቆምከው ምስል አንሰግድም ማለት። አያችሁ፣ እምነት የሚፈልገው መታመንን ነው እንጂ ከዛ በኋላ ያለውን ውጤት አይጠብቅም። ውጤቱ ምንም ሊሆን ይችላል፣ መቃጠልም ሊሆን ይችላል፣ መዳንም ሊሆን ይችላል። እነዚህ 3ቱ ሕፃናት ለእግዚአብሔር ሲታመኑ እናያለን። ባልድንም፣ እግዚአብሔር ባይፈውሰኝም፣ እግዚአብሔር ከዚህ መከራ ባያወጣኝም እግዚአብሔርን አመሰግነዋለሁ የሚል ሰው በትንሽ ነገር አይደለም የምናማርረው። የተደረገልንን በጎ ነገር ሁሉ ጥቁር መጋረጃ ልብሰን ጨለማ ልብሰን ያልተደረገልንን ነገር ብቻ እያሰብን አይደለም የምናጉረመርመው። በእውነት ብዙ ጊዜ እንደሚባለው ግን 1000 ዓመት ብንኖር 1000 ነገር ቢደረግልን ከሚደረግልን ነገር በላይ የተደረገልን ነገር ታላቅ ነው። የተደረገልን ነገር ሰው መሆን ነው። የተደረገልን ነገር ክርስቶስ በመስቀል ላይ ደሙን አፍሶ የማይሞተው ሙቶ መከራ ሊቀበል የማይገባው መከራ ተቀብሎ ለኛ ሕይወትን ሰጥቷል። ይሄ ዘመናት የምስጋናችን ርዕስ ነው ወገኖች። በምንም ነገር ልንተካው የማንችለው የምስጋናችን ርዕስ ነው ወገኖች። ስለዚህ 3ቱ ሕፃናት ባንድንም ግን አንተ ላቆምከው ምስል አንሰግድም ሲሉ እናያለን። ቁጥር 19 እስከ 23 ያለውን ደግሞ ስናይ 3ቱ ሕፃናት እንዴት በእሳት እንደተፈተኑ እንረዳለን። እሳቱ 7 እጥፍ እንዲነድ የሚገርሟችሁ ሕፃናቱን የወረወሯቸው ወታደሮች እንኳን ሳይቀር ከእሳቱ ኃይል የተነሳ ተቃጥለው ሞቱ ይላል። ይህን ያህል እሳቱ ከባድ ነበረ። ያ እሳት ተዘጋጀ። ሕፃናቱ ግን አሁንም አልፈሩም ወገኖች።
የሚገርማችሁ መጽሐፍ ቅዱስ በተደጋጋሚ አትፍራ አትፍራ ይላል። ከ360 በላይ ስለ መፍራት ይናገራል። አትፍሪ፣ አትፍራ፣ አትፍሩ እያለ መጽሐፍ ቅዱስ ይናገራል ወገኖች። ለምን? ከሁኔታው በላይ እግዚአብሔር ስላለ ነው። አሁን ከደረሰው በላይ እግዚአብሔር በግርማው በኃይሉ ስላለ ነው ወገኖች። ጻድቅ እንደ አንበሳ ይኖራል ተብሎ እንደተጻፈ በእምነት በድፍረት መውጣትና መግባት ያስፈልጋል። ማንን ይዘን? እግዚአብሔርን ይዘን ወገኖች። ወጥተን የምንገባው እግዚአብሔር በዙፋኑ ስላለ፣ ሰርተን ውለን ወደ ቤታችን በሰላም የምንገባው ሐቀኛው ንጉሥ፣ ሁልጊዜ በስፍራው በቦታው የሚገኘው ንጉሥ እግዚአብሔር በዙፋኑ ስላለ ነው። ሕፃናቱ እንዳልፈሩ ክፍሉን ይነግረናል። ከቁጥር 24 እስከ 25 ግን የመልአኩን ከሰማይ መውረድ እናያለን። እነዚህ ሕፃናት ወደ እሳቱ ተጣሉ። እግዚአብሔር ግን በመከራቸው ጊዜ አልተዋቸውም ወገኖች። ወወረደ መልአከ እግዚአብሔር ሀበ አናንያ ወአዛርያ ወሚሳኤል ወዘበጦ ለነበልባለ እሳት ነው የሚለው። የእግዚአብሔር መልአክም ከሰማይ ወረደ። ያንን የሚነደውን እሳት በምን መታው? በበትሩ መታው። እሳቱም እንደ ቀዝቃዛ ውሃ ሆነ ይላል። እግዚአብሔር ስሙ የተመሰገነ ይሁን። እውነት እግዚአብሔር አይተወንም። እኛ አይተወን ይመስለናል። በእግዚአብሔር ፍቅር የተጠራጠረን የሰጠውን ተስፋ ያመነታን ብዙ ሰዎች አለን። እግዚአብሔር ግን መልኩን አይጥልም ወገኖች። አልተውህም ከቶም አልጥልህም ተብሎ እኮ ተጽፏል። አይተወንም። እዛ ነው በመከራችን በጭንቁ ሰዓት በወሳኙ ሰዓት መልአኩን እየላከ የሚያግዘን። ይሄ ብቻ አይደለም። ለሰለስቱ ደቂቅ ጸሎታቸውን ሲመልስላቸው እናያለን። ጸሎታቸው ምን ነበር? እግዚአብሔር ከእሳቱ እንዲያድናቸው ከሚነደው እሳት እንዲያስመልጣቸው ጸሎታቸው ነበረ። እግዚአብሔር መልአኩን ልኮ ጸሎታቸውን መለሰላቸው። እኛ ብዙ ጊዜ እንጸልያለን። መቼም እግዚአብሔር ጸሎትን የሚሰማ አምላክ። ለዛ ነው እናቶቻችን መድኃኔዓለም በየትኛው ጆሮ ሆነው ጸሎቴን ያፈሰስከው ይላሉ። ያንተ ጆሮ ጸሎትን የማያፈስ ነው ማለታቸው። እግዚአብሔር ያደምጣል፣ ልመናን ይሰማል። ለምኑም ብሏል። ለምኑ ያለው ዝም ብሎ አይደለም። ፈልጉ መዝጊያን አንኳኩ ያለው እኛን ለማጓጓት አይደለም። እግዚአብሔር በቃሉ ታማኝ ነው። ስለዚህ ለሶስቱ ሕፃናት ሲመልስላቸው እናያለን። መቼም እግዚአብሔር ጸሎትን በሶስት መንገድ ነው የሚመልሰው። የመጀመሪያው ልክ እንደ ሶስቱ ሕፃናት እሳቱ እያለ የሚነደው እሳት እየታየ እሳቱ እኛን እንዳይጎዳን አድርጎ እግዚአብሔር ጸሎትን መመለስ ይችላል። ቀይ መናፈሻ አደረገላቸው። ቀይ መጋረጃ አድርጎላቸው እግዚአብሔር ጸሎታቸውን መለሰ። ዛሬም ችግሩን ልናየው እንችላለን ወገኖች፣ መከራውን ልናየው እንችላለን። ግን የምናየው መከራ እኛን እንዳይጎዳ አድርጎ እግዚአብሔር ጸሎትን መመለስ ይችላል። በእሳቱ ውስጥ በወጀቡ ውስጥ መንገድ ያለው አምላክ ነው እግዚአብሔር። ይሄ ብቻ አይደለም። አሁንም ችግሩ እያለ ግን እኛን በመለወጥ ውስጥ እግዚአብሔር ጸሎትን ይሰማል። ታስታውሳላችሁ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ስለ ሰማይ መገለጥ ካወራ በኋላ 3 የሰይጣን መልእክተኛ ተሰጠኝ ይላል። ጎኔን የሚወጋ ራሴን የሚያሳምም የሰይጣን መልእክተኛ ተሰጠኝ። እኔም ጌታዬን ለመንኩት፣ እባክህ ጌታ ሆይ አርቅልኝ ብዬ። እሱም በሽታውን ተወው አለኝ፣ ህመሙን ተወው፣ አንተ ብቻ ዝም ብለህ ስለ ስሜ ድከም፣ ያኔ በድካም ውስጥ ኃይሌ ይገለጣል አለው ይላል። አያችሁ፣ የሚተው መከራ አለ፣ የሚተው በሽታ አለ ወገን። በሽታው ልቆ አይድንም። እስክንሞት ድረስ ከኛ ጋር የሚቆይ ህመም ሊኖር ይችላል። እግዚአብሔር ህመሙን ትቶ መከራውን ትቶ ችግሩን ትቶ እኛን ግን በመስራት ጸሎትን ይመልሳል። እኛን ሌላ ሰው በማድረግ ወገኖች፣ ትግል መከራ ጠንካራ ስለሚያደርግ ስለሚለውጥ። መከራ የሚያውቅ ሰውና መከራ የማያውቅ ሰው እኮ አንድ አይደለም። ካያችሁ መከራ የሚያውቅ ሰው ተጠንቅቆ ነው የሚኖረው፣ ጸሎተኛ ነው፣ አውጣኝ አውጣኝ የሚል ነው። መከራ የማያውቅ ሰው ግን ሞትን አጋምሶ የሚቀበል ነው፣ ቀብጦ የሚሞት ነው። ቃሉ እንኳን የተጨመቀ አይደለም። እግዚአብሔር በመከራ ውስጥ ስለሚሰራ ሰው ስለሚያደርግ ወገኖች፣ አንድ ምሳሌ ብነግራችሁ፣ እግዚአብሔር ሲፈጥረው ጀምሮ የነበረ አንድ ቋጥኝን አስቡ። ምንም ያልተነካ አንድ ቋጥኝ። ያ ቋጥኝ እንዲጠቅም ከተፈለገ መደረግ ያለበት ነገር አለ። የመጀመሪያው ይፈነቀላል፣ አድራሻውን ያጣል። ከዛ ይፈለጣል፣ ከዛ ይደቃል፣ ከዛ ይፈጫል፣ ከዛ መንገድና ቤት ይሰራበታል። ከዛ በመንገዱ መሄድ ነው፣ በቤቱ ደግሞ መኖር ነው። እኛም እንደ ቋጥኝ ምንም ያልተነካ አንዳንዴ ሚዲያው ያበላሻው ክፉ ጎረቤት ያበላሻው ማንነት አለን። ያን ነገር እግዚአብሔር ሰብሮ የሚጥለው አድቅቆ የሚጥለው ፈጭቶ የሚጥለው በሌላ አይደለም፣ በመከራ ነው፣ በችግር ነው ወገኖች። ለዛ ነው መከራ ብቻ አይደለም መከራ መካሪም ነው የሚባለው ወገኖች። ስለዚህ ችግሩን ትቶ እኛም በመስራት ጸሎትን ሊመልስ ይችላል። ይሄ ብቻ አይደለም፣ ችግሩን ሙሉ ለሙሉ በማስወገድ ሶስተኛ እግዚአብሔር ጸሎትን መመለስ ይችላል።
38 ዓመት ሙሉ በአልጋ ላይ ተኝቶ የነበረውን በሽታ በአንድ ቃል ጥሪ ነው ያስነሳው። አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሄደ። ምን ይሳነዋል መድኃኔዓለም? በእውነት የሚያቅተው ነገር የለም። ስለዚህ በዚህ ክፍል ውስጥ ጸሎታቸው ሲመለስ እናየዋለን። ይሄ ብቻ አይደለም፣ ሲያከብራቸውም እናያለን። ናቡከደነጾር ተገረመ። እጅና እግራቸው ታስረው የጣልናቸው 3 ሰዎች አልነበሩምን? እኔ ግን 4ኛ ሰው ይታየኛል። እነዚህ 3ቱ ሰዎች እጅና እግራቸው የታሰረበት ሰንሰለት ተበጥሶ በእሳት ውስጥ ሲመላለሱ ያለው፣ ሌላው 4ኛው ደግሞ የአማልክት ልጅ የሚመስል ቁሞ ያለው ብሎ ተናገረ። ከዛ በኋላ 3ቱን ሕፃናት ጠርቶ የነሱ አምላክ በምስሉ ፋንታ እግዚአብሔር በምድሩ ላይ እንዲመለክ ሲያዝ እናየዋለን። ወገኖች እግዚአብሔር ያከብራል። እግዚአብሔርን አምኖ አፈረ የሚባል ተጽፎ አናውቅም። ወገኖች አንብበንም አናውቅም። እግዚአብሔርን ያመኑ ሁሉ ይከብራሉ። ይስታምኖ በእግዚአብሔር እምተአምኖ በእጓለ እመሕያው ነው ተብሎ የተጻፈ። ስለዚህ ሰውን ተስፋ አታድርጉ፣ ነገስታትን ተስፋ አታድርጉ። እግዚአብሔር የሚቀጣን ተስፋ ባደረግንበት አቅጣጫ ነው። ወገኖች ሊዘገይ ይችላል። እግዚአብሔር ግን በሰዓቱ የሚደርስ አምላክ። ለአዳም ከ5500 ዘመን በኋላ ነው የሰጠውን ተስፋ የፈጸመለት። አብርሃምም ከ100 ዓመት በኋላ ልጅን ሲሰጠው እናያለን። ዘካርያስና ኤልሳቤጥንም እንደዛው። እግዚአብሔር እንደው በእኛ ቋንቋ እንናገረው ሊዘገይ ይችላል። ቢዘገይም ግን የሚቀድመው የለም። በመዘግየትም ማንንም አልበደለም፣ አላሳዘንም ወገኖች። ምክንያቱም መዘግየት ለፍጡር የሚነገር እንጂ ለፈጣሪ የሚነገር አይደለም። ሲያከብራቸው እናያለን። ታዲያ ከታሪኩ ምን እንማራለን? ይህንን አንስቼ ትምህርቴን ልጠቅልላችሁ። የመጀመሪያው በአምልኮ አለመበደል። እነዚህ ሕፃናት ምንም ሰይፍ ቢቀርብ እሳት ቢነድ በአምልኮ ግን አልበደሉም ወገኖች። እንዲህ አይነት ጽናት አለ ዛሬ። አይደለም ሰይፍ ቀርቦ እሳት ነዶ አይደለም ፍርሃቱ ፈልቶ አይደለም በሞቀው መቅደስ በሚያምረው ቤት እግዚአብሔርን እኮ ማመለካከት ሆነ። አይደለም ሰማዕት ለመሆን ስለ ሰማዕት እንኳን ሲነገር እንደነግጣለን። በጫጩት ፊት ስለ ፈንገል አይወራም ይባላል። ድምፁ ራሱ ይጥላታል። ግን ለመከራ ራስን ማዘጋጀት ጥሩ ነው ወገኖች። ምናልባት ወደፊት ስብከታችሁ ነፃነትን የሚጋፋ ነው፣ ስለዚህ አቁሙ ልንባል እንችላለን። እግዚአብሔርን ማምለክ አቁሙ ልንባል እንችላለን። በየትኛውም ዘመን የፈለገ ስልጣኔው ቢያድግ፣ ርዕዮተ ዓለሙ ቢሰፋ፣ ዲሞክራሲው እንዲሁ ቢያድግ አንድ የማይቀር ነገር አለ። እሱም ስለ ክርስቶስ መከራ መቀበል ነው። ስለ መስቀል መከራ መቀበል አይቀርም ወገኖች። ስለዚህ በአምልኮ እንዳትበድሉ። ሰው በብዙ ነገር ሊሳሳት ይችላል። በስርቆት፣ በዝሙቱ፣ በሐሜቱ ሊበድል ይችላል ወገኖች። ትልቁ ስህተት ግን እግዚአብሔርን መካድ። ዳዊት እንደ ልቤ የተባለው ለምን ይመስላችኋል? የዳዊት ጉልበት ለእግዚአብሔር ብቻ የተንበረከከ ስለሆነ በድሏል። ከቤርሳቤር ጋር ዝሙት እንደፈጸመ፣ ኦሪዮንን በኃያላኖች ፊት አሰልፎ እንዳስገደለ መጽሐፉ እኮ ይነግረናል። ግን ዕለት ዕለት ንስሐ ስለሚገባ ስለሚያለቅስ ስለ ኃጢአቱ እግዚአብሔርንም ጌታዬ አምላኬ እያለ ስለሚጠራ ልበ አምላክ ተብሏል፣ እንደ ልቤ ተብሏል። ስለዚህ በአምልኮ አለመበደል። ይህ ብቻ አይደለም፣ ጽናት። እነዚህ 3ቱ ሕፃናት በእምነታቸው ጸንተዋል። በእውነት እንዲህ አይነቱ አሁን እንደምትሰሙት እንዲህ አይነቱ ስብከት ምናልባት የ5 ሰዎችን የ10 ሰዎችን ልብ ሊነካ ይችላል። ጽናት ግን የብዙ ሰዎችን ልብ የማሸነፍ አቅም አለው። በሰማዕታት ዘመን እኮ የሆነው ይሄ ነው። ክርስቶስን ካዱ አሏቸው። እኛ ያልበደለንን ጌታ አንክድም ብለው አንገታቸውን ለሰይፍ፣ ጀርባቸውን ለግርፋት፣ ደረታቸውን ለጦር ሰጥተው በሞታቸው እግዚአብሔርን ሲያከብሩ የገደሏቸው ሰዎች የሚሉት ነገር አለ። ሰው እንዴት እውነት ላልሆነ ነገር ይህን ያህል ዋጋ ይከፍላል ብለው በእነሱ አምላክ ሲያመልኩ እናያለን። ለምን? ጽናታቸው ስለሚማርክ። ስለዚህ ጽኑ፣ ጽናታችሁ ይማርካል። ይሄ ብቻ አይደለም፣ የመላእክትን ተራዳይነት ደግሞ እናያለን። መላእክት ይራዳሉ። በተለይ በመከራ ሰዓት ቶሎ ይደርሳሉ። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ይላል ነው የሚለው? ይሰፍራል አይደለ? ከመከራ ሁሉ ያድናቸዋል። ይሰፍራል ማለት ነው። አንድ የጦር ሰራዊት በአንድ ካምፕ ላይ ሲሰፍር ታውቃላችሁ አይደል? ልክ እንደዛ ነው። እግዚአብሔርን የምንፈራ ከሆነ፣ በአምልኮ የማንበድል ከሆነ፣ በሃይማኖት መንገድ ጸንተን የምንጓዝ ከሆነ እግዚአብሔር መልአክ በዙሪያችን ይሰፍራል ወገኖች። ከዓለም መከራ ሁሉ ይታደገናል። ይህንን ማመን ያስፈልጋል። ይሄ ብቻ አይደለም። በዚህ ታሪክ ውስጥ የክርስቶስንም ማዳን እናያለን። ቅዱስ ገብርኤል፣ የስሙ ትርጉም አምላክና ሰው የተባለ ቅዱስ ገብርኤል 3ቱን ሕፃናት ከእሳት ውስጥ ሲያወጣ እናያለን። ይሄ በአዲስ ኪዳን ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ የሸዋ አክሊል ደፍቶ ሕዝቡን ከገሃነመ እሳት እንደሚያወጣ ምሳሌ ነው ወገኖች። ገብርኤል
ከምድራዊው ከሚነደው እሳት እነዚህ ሶስቱን ሕፃናት አወጣ። ክርስቶስ ደግሞ የዓለምን ሕዝብ ሁሉ ከገሃነመ እሳት በመስቀሉ አወጣ። ስሙ የተመሰገነ ይሁን። የክርስቶስን ቤዛነት እናያለን። ይሄ ብቻ አይደለም፣ በእሳት ውስጥ ማመስገን። በመጨረሻ ሶስቱ ሕፃናት ናቡከደነጾር እንዳያቸው እሳት ውስጥ ምን ይሉ ነበረ? እየተመላለሱ እግዚአብሔርን ያመሰግኑ ነበረ። ወገኖች እኛስ እናመሰግናለን ወይ? በእሳት ውስጥ የማመስገን አቅም አለን ወይ? እርግጥ እሳቱ አለ። በሀገራችን የሚነደው እሳት አለ። በቤተ ክርስቲያን በትዳር የሚነደው እሳት አለ። በኑሮ ላይ ያለው እሳት አለ። በዚህ ውስጥ ግን የማመስገን አቅም አለን ወይ? ወገኖች እግዚአብሔርን አመስግኑ። በሚያልፍ ጊዜ ውስጥ የማያልፈውን እግዚአብሔርን እያሰብን የምስጋና ሕይወት እንዲኖረን መድኃኔዓለም ይርዳን። ምሬት ጨለማን ብርሃን አያደርግም። የመከራን ቀን አያሳልፍም። ምሬት ጨለማውን ብርሃን የሚያደርገው ምስጋና ነው። የእጅና የእግር ሰንሰለቱን መበጠስ የሚችለው አቅም ያለው ምስጋና ነው። ጳውሎስና ሲላስ ስለ ክርስቶስ ታስረው በጨለማ መካከል ተጥለው ሲዘምሩ ነው ብርሃን የበራው። ሲዘምሩ ነው የወህኒው መሰረት የተናወጠው። ሲያመሰግኑ ነው የእጅና የእግር ሰንሰለታቸው የተበጠሰው። ወገኖች ስለዚህ በምስጋና ማሸነፍ አለ፣ ድል አለና አመስጋኞች እንድንሆን መድኃኔዓለም ይርዳን። ቅዱስ ገብርኤል ከሚነደው እሳት ያድነን። በእውነት ለሀገራችን የምንሰማው ጥሩ አይደለም፣ የምናየው ጥሩ አይደለም። እያንዳንዱ ቀን ሌላ መከራ ይዞ ሲመጣ ነው የምናየው። ተሻለ ስንል አሁን ደህና ሊሆን ነው ስንል ድጋሚ ሲብስበት ነው የምናየው። ስለዚህ ከእሳት ነጥቆ የሚያወጣው መልአክ ያስፈልጋል። ቅዱስ ገብርኤል ለሁላችን ይድረስልን፣ ሀገራችንን ሰላም ያደርግልን፣ ሊመጣ ያለውን መከራ ሊፈስ ያለውን ደም ሁሉ በቸርነቱ ያቁምልን።